እንደዚህ ትፈሩኛላችሁ? እኔ እኮ ማስፈራ ሰው አይደለም። ቀለል አርጉት ነገሩን። በጣም ኢዚ ነው። እኔ አይደለም ያልኩት ሩቲ ናት ያለችው። በቃ ተጽዕኖ እየፈጠረች እኮ ነው ልጅ። በቃ ሰውን ግራ እያጋባችሁ ነው። አይገልጸውም። ዛሬ ለኦዲየንስ ሁላ ነው መልእክት ያስተላለፈችው። እና እንግዲህ ዛሬ በጣም ብዙ ኮሜንቶችን እያነበብኩ ነበር እና ይሄ ሀብል እንግዲህ ከጀርባው ሌላ ተንኮል ሴራ እንዳለ ብዙ ኦዲየንሶች ሀሳባቸውን እያስተላለፉ እየተመለከትኩ ነበር። ያው የሰው ልጅ መቼም የተሰማውን እና ውስጡ የመሰለው ነው አይደል ሀሳብ የሚገልጸው። ግን ደግሞ እኔ እንደዛ አይነት እሳቤ የለኝም። ለምን ማለት ለምን አስፈለገ እንደዚህ ነገሮችን ማድረግ አስፈላጊ ነው ብዬ አላስብም። እሷም ታደርጋለች የሚል ሀሳቡም እምነቱም የለኝም። እንዴት ናችሁ የኔ ተወዳጆች? በያላችሁ በሰላምና ጤና ፍቅር አብሽ ይመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ተመልሼ ስመጣ እንግዲህ ዛሬ የተፈጠረውን ነገር ሁላችንም እያየን እያስተዋልን ነው። እኔ ግን ሩታ ላይ አንዳንድ የማያቸው ነገሮች አሉ፣ አዳዲስ ባህሪያቶች ማለት ነው። ለምን ይቅርታ ከጠየቀችው በኋላ ወደ አብርሃም ጋር ለመቅረብ ጥረቶችን እያደረገች እያየ ነው። እኔ ግን በቃ ከዚህ በኋላ ግዴታ እሱ ማግኘት እንደሌለባት ነው። ለምን በቃ አይታችኋል። ዛሬ ቀን ላይ ቪዲዮ ፖስት አድርጋለን ነበር ከልጇ ጋር እና እንዴት እኮ እንደሚያምሩ እሷ ከልጇ እኮ ሺሞን የምችል በጣም ተጽዕኖ ፈጣሪ የሆነች እዚህ ሚዲያው ላይ በጣም አነጋገሪ የሆነች ልጅ ነች አይደለም። ስለዚህ በዚህን ያህል ልክ እሱን ሄዳ ማግኘት፣ ለእሱ ስጦታ መስጠት፣ ሰዎች እሷ ላይ ያለውን ሀሳብ እንዲሰጡ ማድረግ አይጠበቅባትም። ገባችሁ አይደለ? ተበዳዩ እሷ ሆና ለምንድነው የበደላትን ሰው ይቅርታ የምትጠይቀው? እስከዚህ ልክ ድረስ ማለት ነው። ኦኬ የሰው ልጅ መቼም አይደለም በድሎ ሳይበድል ይቅርታ ይጠይቃል ለሚፈልገው ነገር። የእሷ ግን ማለት ተገቢ አይደለም። ገባችሁ አይደለ? ነው አዲስ ድራማ ለመፍጠር ነው፣ ሌላ አዲስ ሪያክሽኖችን ለመስራት ነው። የምታስታውሱ ከሆነ በናሂና በውብዬ እንደዚህ አይነት ስራዎች ሲሰራ ነበር። በተለይ የአንገት ሀብል እሱም አንገቱ ላይ ታስሮለት የአንገት ሀብሉን ከፈታ በኋላ ተረጋጋ። ብቻ የተፈጠሩ ነገሮች አሉ እነሱ ህይወት ላይ ካያችሁ እንደ ፎር ኤግዛምፕል ማለት ነው። ገባችሁ አይደለም? ግን ደግሞ አሁን ላይ አብርሃም እንደምታዩት ነው አይደለም? ሀብሉን ለመቀበል ይቅርና በሀሳቡ ራሱ አልተስማማም። ይሄ ሀብሉን ስጦታ የመስጠቱ ሀሳቡን እንኳን አልተስማማም። እኔ ሄርሜላ ትቆጣኛለች፣ እኔና አንቺ በመካከላችን የሚያገናኛል ልጅ ነው እንጂ እኔና አንቺ አሁን ላይ ምንም አይነት ስጦታ የሚያሰጣጠን ሁኔታዎች ላይ አደለንም ያለ ነው እና እባክሽ ሀብሉን ልትወስዱ ትችያለሽ፣ አስፈላጊ አይደለም። ሩታ ደግሞ ምን ታካብዳለን ያለች ዛሬ። ምን ታካብዳለን? ኖርማን አይደለም ወይ? እሷስ ብትሆን እንደ ወጣት አታስቡም ወይ? እኔ ከኔ ጋር ሆነ እኮ ለአንተ ስጦታ ሲሰጥህ ነበረ ብለዋለች። አያችሁ አይደለም? ምናልባት አንቺ ስጦታውን ልሰጪበት የቻልሽው መንገድ በአንቺ ትክክል ነሽ። ትላንትና በተለይ ከልጁን ሊመልስልኝ ሲል እንግዲህ አንዳንድ ነገሮችን አውርተናል። ለምን እንደደበረው ምናምን ነገር እንደዚህ አይነት ስሜት ሲሰማውና እንደዚህ አይነት ስሜት ሲያንጸባርቅ የመጀመሪያ ጊዜ ነው። እኔ አብርሃም ሲስቅ ሲጫወት ነው የማየው ብለሻል አንቺ ባንደበትሽ ና ዛሬም እንግዲህ አግኝተሹ ያው እንዳወራችሁ ምናምን ነገር ነው እየነገርሽን ያለሽው። ግን ደግሞ ነገሮችን የሚያስረሳው ከሆነ ብዬ ነኝ ስጦታ የምሰጠው ያልሽው ነገር አንዳንዴ ከምትወጁና ከምታፈቅሪው ሰው የሆነ ስጦታ ሲሰጥሽ ያንን ሰው ሞር እንድታስቢው እንጂ የሚያደርግሽ አያስረሳም። ስጦታ ማለት እንዴት ነው? ማስታወሻ እኮ ነው። ላይክ እንደ ዲያሪ ነው አይደለ? የሆነ ያን ሰው የምታስታውሱበት ነው ስጦታ ማለት። እንዴት ልትረሱ ትችላላችሁ? እና አብርሃም በታሪክ አልፈለገም መቀበል። በታሪክ አንገቱ ላይ የምታስርለት ነበር፣ አልፈለገም። ኪሱ ላይም ለማስገባት ሞክራ ነበር፣ አልፈለገም። ብቻ በቃ እንዴት ነው ራሱን ጀነን ሲያደርግ ነበር። ትላንትና እንዳያችሁት እንግዲህ በጣም እንባቅሮ ምናምን ነገር ከፍቶ ደብሮት ነበር። ዛሬ ደግሞ ጀነን እያለ ነበር እና የሚገርም ነገር ነው እየተፈጠረ ያለው። እኔ አላውቅም፣ ምናልባት ሲዝን ማለት ሁለተኛ ሲዝን የሆነ የኛው ድራማ እየጀመሩ ያሉት የሚያደርጉት ነገር ለምን እንደዚህ እንደሆነ ግራ እያጋባን ያለው። እኛ የምናስበው ሌላ፣ እነሱ የሚያስቡት ሌላ ነገር። በተለይ ወንድምየው ዛሬ ደግሞ ያደረገው ነገር በጣም ደባሪ ነው ከእህቱ ጋር። እንግዲህ ለምን እኔ እንደዚህ አይነት ነገር ማድረግ እንደተፈለገ አላውቅም። አግኝቷት ነበር ሄርሜላን 32 ጥርሳቸውን እያሳዩ ሲስቁ ነበር፣ ደስተኛ ነበሩ። እሱም ሳለ ጋብሽ ብሏት ነበረ። እሷም ፍቃደኛ አይደለችም፣ ግን መጨረሻ ላይ ግን ያው ፍቃደኛ እንደሆነች አይነት ስሜት እያሳየች ነበረ። እና አንተስ የወንድምክን ሚስት ማለት በምን ስለከው ነው ማለት አራበሽም ወይ እንደ ራበሽ ታስታውቂያለሽ ምናምን ብቻ የምታወራቸው ነገሮች በጣም ግራ የሚያጋቡ ነበር። እና
አንዳንድ ጊዜ ለተመልካች ምን ይፈጥራል? ከዚህ በፊት አንተም በአንደበት የተናገርከው ነገር አለ። ሩታና አብርሃም 1 ወር ወይ 2 ወር ፈጅባቸው ነው እንጂ አብሮ ይሆናሉ ያልከው አንድ ቃል አለ። ሩቲም እኔና አብርሃም ምናልባት ወራቶች ይፈጃሉ እንጂ አብረን መሆናችን አይቀርም ያላችሁት ልክ እንደ ትንቢት የተነበያችሁት ነገር እሱን ነገር ለመፈጸሚውን በቃ ሰው ግራ እየተጋባ ነው። ሰው ደግሞ የተነገረውን ነገር አይረሳም። በተለይ ሶሻል ሚዲያ ላይ እናንተ ብቻ ተንፍሱ፣ እግዚአብሔር እናንተ ብቻ ተንፍሱ፣ ከዛ ድሊት አድርጉ፣ ችግር የለውም ታገኙታላችሁ ሀሳባችሁን የሆነ ሰው ቤት ላይ ቪዲዮ ማለት ነው። እና ሩታ እንደኔ እሱ መለማመጥ እሱ ማግኘት ከእሱ ጋር ይሄ እንዴት ነው እንደምትፈልጊው አይነት ስሜት ፍላጎችን ማሳየት አስፈላጊ አይደለም። ገባሽ አይደለ? አሁን ነገ ሌላ ታሪክ ነው የሚፈጠረው። በተለይ ሄርሜላ እንዴት ልታገኛት ቻልክ? እንዴት አብሩን ተቀበልካት? አንተም እንዴት ወንድምህን እንዴት ቤት ድረስ ይዛ ትሄዳለህ? ለምሳሌ ልጋብዛት ምን አስበህ ነው? በሁለት ወንድማማቾች መካከል ደግሞ ሌላ ጸብና ታሪክ ሊፈጠር ማለት ነው። አያችሁ አይደለም? ነው ይሄ ነገር ፈልጋችሁት ነው እናንተ ተነጋግራችሁ እያደረጋችሁ ያላችሁት። እውነት አንዳንድ ጊዜ እናንተ የምትሰሩት ነገር እኮ ዝም ብሎ ተራ ነገር መሆን የለበትም። ቢያንስ ሰዎችን እያስተማረ እያዝናና ቁም ነገር እየሰጠ ማለፍ እንዳለበትም አትዘንጉ። ለምን ሚዲያ ላይ መቼም አሁን ላይ በጣም ብዙ ሰው እንግዲህ ስራውን የሚያስታውቅበት ላይፉን የሚቀይርበት ቢዝነስ የሚሰራበት ነው አይደል? ሶሻል ሚዲያ የሚማርበት። ስለዚህ እናንተም ራሳችሁን ያዝናናችሁ ራሳችሁን የተጠቀማችሁ ሰዎችንም ደግሞ የሚያስተምር የሚያዝናና ቁም ነገር ያለው ነገር ብትሰሩ መልካም ነው። ለምን በጣም ብዙ ወዳጆች አሏችሁ፣ በጣም ብዙ የሚከታተሏችሁ ኦዲየንሶች አሏችሁ። አንዳንድ ሰው እኮ ይሰላቻል ማለት ሰው ትግዙ ሲያልቅበት ወደ መሰላቸት ነው አይደል የሚደርሰው። ስለዚህ አንዳንዴ የኦዲየንሶችንም ሀሳብና የኦዲየንሶችንም ማክበር ቢኖርባችሁ መልካም ነው። ሩት እንግዲህ እንዳልኳችሁ መግቢያ ላይ እንደዚህ ነው የምትፈሩኝ፣ እንደዚህ ያስፈራለሁ ወይ እኔ የማስፈራ ሰው አይደለም፣ ቀለል አድርጋችሁ ያዙት ብላለች። ስለዚህ አያችሁ አይደል? እሷም ታያለች፣ ሚዲያው ላይ የሚፈጠረው ነገር ታያለች፣ ኮሜንታችንን ታያለች፣ ሀሳባችንን ታያለች፣ የሚሰሩ ቪዲዮችን ታያለች። የማታይ የሚመስላችሁ ብዙ ልጆች አላችሁ አይደል? በደንብ አድርጋ ነው የምታየው። ልክ እኔና እናንተ ስክሮል እያደረግን እንደምናይ እሷም ታያለች። ስለዚህ ከዛም አንጻር ይመስለኛል አትፍሩኝ፣ ኖርማል ነው፣ ምንም ማስፈራ ሰው አይደለም፣ በጣም ቀላል ሰው ነኝ ያለች ያለችውና በእርግጥ ሩታ በጣም ቅልል ያለች ልጅ ናት። ይሄ የምትከብድ አይነት ልጅ አይደለችም። በመነጋገር በጣም የምታምናት ደስ ከሚለኝ ነገር ይሄ ሰዎች በመነጋገር ሲያምኑ ነገሮችን በጠረጴዛ ዙሪያ መፍታት ሲችሉ እንዴት ያስደስታል። አንዳንድ ሰው በንግግር ማመን አይችልም ወይ በዱላ ካልሆነ በስተቀር ማለት ነውና የኔ ወዶች እስኪ እናንተ ምን ተሰማችሁ? በዛሬ ቪዲዮ ምን ተሰማችሁ? እንደኔ ስጦታውን መስጠት እንዳልነበረባትና በቃ ባይገናኙ ራሱ አንኳኩቶ ቤት ሄዶ ልጅ ለማየት እንደሚመጣ ነው እኔ ተስፋ ማድረግ የነበረውና እንግዲህ እሷ ዛሬ የአንገቷን ስጦታ በመስጠት ከአብርሃም ጋር እንግዲህ ግብ ቢፈጥሩም የነበሩት ነገሮች እንግዲህ እናንተም እንዳያችሁት ነው የተፈጠረው ነገር። ያው እናንተ እዛ አይታችሁ ነው እዚህ መታችሁ ከኔ ጋር ሀሳብ አስተያየታችሁን የምትሰጡትና አብርሃም አላውቅም ነገ ላይ ወይ ተቀበልኳት ብሎ ይመጣ ይሆን ይቅርታ አብሮት ይሆን? በጣም ግራ እያጋባኝ ነው። ነገ ላይ ምን ሊፈጠር ይችላል? ለምን ዛሬ የሰሩት ቪዲዮዎች ሁሉም የሚያነጋግሩ ናቸው። አብርሃምም ሄርሜላም በቃ 4ቱም 5ቱም ማለት ይችላል። ዛሬ ትንሽ የሚያነጋግርና ከበድ ያለ ቪዲዮ ነው የሰሩት። ብቻ አውቀው ይሆን ወይ ደግሞ እዚህ ኮሚኒቲውን ማወዛገብ ፈልጉ የሆነ በጣም ግራ ነው የሚያጋባውና እኔት ግራ ያጋባል። ወይ ሩቲ በቃ ሩቲ እንደዚህ ተጽዕኖ ትፍጠር። ሚዲያውን እኮ በአንድ እግሩ አቆመች። በተለይ ዛሬ በመድኃኒዓለም ከልጇ ጋር ቀን ላይ መጣች እንዳለ ሚዲያውን ፎቶዋ ጥለቀለቀው። ግን አንዳንዴ እውነት እግዚአብሔር የሰጣችሁን እኮ ሞገስና ክብር ማንም አይንጽቅባችሁም። ደስ ይል። በጣም የሰው ፍቅር አላት፣ በጣም የሰው መውደድ አላት። ከዚህ በላይ ምን ክብር አለ? በእርግጥ አዎ የእግዚአብሔር ፍቅር ይበልጣል ከሰው ፍቅር። ግን ደግሞ በቃ ይሄ ያለ አንዳንድ ሰው መክሊት አለው፣ የሰው መውደድ አለው፣ ጸባይ አለው፣ በቃ ሁሉን የሚሰጠው ሰው አለ። እሷም ደግሞ ሩታ ናትና የኔ ቆንጆ እግዚአብሔር አምላክ ከክፉ ነገር ይጠብቅሽ። አብርሽም ከክፉ ነገር ሁላችሁ ከክፉ ነገር ይጠብቃችሁ ፈጣሪና ቢያንስ አብራችሁ መሆኑ ከማችሁበት ሞመንት ቢፈጠር አሁንም ደግሜ የምለው ሰላምን ለማውረድ ሞክሩ። ጭቅጭቅና ንዝንዝ ምን የሚፈይደው ነገር የለም። ጭንቅላትን ከማቁሰል እንደገና ለምን አልኩኝ ወይኔ ባልተናገርኩ ብሎ ከማለት ውጪ ለምን የሚፈጥረው ነገር የለምና እንግዲህ እስኪ ሰሞኑን መልካም ነገሮች ይሸቱኛል። እውነት እኔ የሆነ መልካም ነገር ይሸተኛል። የሆነ እየሸተተኝ ነው። የሆነ ቆንጆ
ነገር ይሸተኛልና እስኪ እሱን ነገር ለማየት ጓጉቻለሁ። ምንድን ነው የሚለው ነገር ግን በቃ ይታያል። ቆንጆ ተስፋ፣ ቆንጆ ብርሃን፣ ቆንጆ ነገር እየታየኝ ያለው እና የኔ ውዶች የኔ ወርቅ እህቶቼ ማለት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እወዳችኋለሁ። ባባይ